ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ጥቃት የተሰነዘረ ነው። አሁን ትልቁ መፍትሄ ጳጳስ የለ መንግስት የለ እኛ በኮሪደር ልማት ነው የምንኖረው። የኢትዮጵያ ሕዝብ የኮሪደር ፍትህ ፍትህ ፍትህ። ይህንን በአስቸኳይ ለሲኖዶስ አድርሱ። ውድና ኩራት ቤተሰቦቻችን፣ ውድ ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ይህ ያሮስ ነው። በዛሬ መረጃችን በስፋት የተለያዩ ጉዳዮችን የምናነሳ ነው የሚሆነው። መረጃው ለመላው ዓለም እንዲዳረስ ላይክ፣ ሼር በማድረግ ትብብር አጋርነታችሁን ታሳዩን ዘንድ በፍጹም ትህትና እንጠይቃችኋለን። በቅድሚያ ወደ መረጃዎቻችን እናመራለን። ሁላችሁም ሰብስክራይብ አድርጉ። እንግዲህ ከምንመለከታቸው መረጃዎች መካከል በቅድሚያ የፍትህ ጥያቄዎች ከዳር ዳር የተጠየቁ ነው። ከዳር ዳር ጩኸቶች የተበራከቱ ነው፣ የተሰሙ ነው። ፍትህ 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 የሚሉ ድምጾች ተበራክተዋል። እስኪ ይህንን መረጃ ተከታትለን እንመለሳለን። የእውነት እኔ በእንደዚህ አይነት ቪዲዮ ወጥቼ አላውቅም፣ ግን አሁን በቃ ባሰብኝ። ውስጤ ቆሰለ፣ አልቻልኩም። እስከ መቼ ነው ክርስቲያን የሚታረደው? እስከ መቼ አባቶች ካህናት በመቅደስ ይገደላሉ? እስከ መቼ ቤተ ክርስቲያን መጽናኛችን ትቃጠላለች? እስከ መቼ? የምር ያሳዝናል። እኔ ክርስቲያን ነኝ። አዎ መሰክራለሁ። በፍጹም በአርሲ የሚደረገው የአርሲ ክርስቲያኖች ጭፍጨፋ በፍጹም እቃወማለሁ። የሚመለከተው አካል ሁሉ ይድረስ። በቃ ተውን፣ አትንኩን። በቃ ተውን። የእውነት የሚመለከተው አካል ሁሉ ፍትህ ሊሰጠን ይገባል። አለ ቤተ ክርስቲያን ምንም የለንም። አለ ክርስቲያን እናት አባቶቻችን፣ ወንድም እህቶቻችን ምንም የለንም። በቃ ተውን። በአርሲ የሚደረገው የክርስቲያን ጭፍጨፋን እቃወማለሁ። ይህንን ለሁሉም ለዓለም ሁሉ አድርሱ። አዎ በእውነት የሰማው ጌታ እውነተኛው ዳኛ መድኃኔዓለም ይፈርዳል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚደርሰው ጥቃት፣ የሚመጣው መከራ፣ የመጣ ያለው ነገር በአስቸኳይ እንዲቆም ከፍተኛ የሆኑ ጥሪዎች፣ ከፍተኛ የሆኑ ጩኸቶች የተደመጡ ነው። ስለዚህ ሁላችንም ይህን ድምፅ ልናስተጋባ ይገባል ማለት ነው። በቀጣይ ምን ማድረግ አለብን በሚል ጉዳይ ከፓትርያርኩ ጀምሮ እስከኛ ምዕመናን ድረስ ሁላችንም አንድ መሆን አለብን፣ መሰብሰብ አለብን። አባ ገብረ ኪዳን እንዲህ ይላሉ። አሁን ትልቁ መፍትሄ ጳጳስ የለ፣ መነኩሴ የለ፣ ቄስ የለ፣ ህዝብ የለ፣ ተሰፍሮ ተቆጥሮ ክርስቲያን በሙሉ መታረቅ። አሁን ታውቃላችሁ፣ ሰኔ ወር በብፁዕ ቅዱስ አቡነ ማትያስ አማካኝነት በፓትርያርካችን ምህላ ታውጇል። ከምህላው ጋር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤተ ክህነት ማድረግ ያለበት ማንኛውም ኦርቶዶክስ በአንድ ወር ውስጥ የተጣላ ታረቅ መባል አለበት። ምንድን ብለን ሳንታረቅ እግዚኦ መሐረነ ክርስቶስ እንዲሁ እግዚአብሔር መቀለጃ ነው እንዴ? በፍጹም ሊሰማን አይችልም። እንደ አስቆረርኩም የታስተርእዩኒ ምንም ነገር ይዛችሁ ብትመጡ እንደ አትታዩኝም እኮ ነው የሚለው በኢሳይያስ። ፈጽሞ አላያችሁም እናንተ እጃችሁ ላይ ምንም ይዛችሁ አትታዩኝም። ሰቆራረ ኮንክሙን አስጸይፋችሁኛል፣ ጠልቻችኋለሁ እናንተን ብሏል እግዚአብሔር። አትታዩኝም የታስተርእዩኒ እንዲያውም አታሳዩኝ፣ እንዲያውም አታሳዩኝ። በቃ ምንም ነገር አታምጡ በእኔ ፊት። እንዲያውም ማለት ድሃ እያስለቀሳችሁ የሰራተኛ ደሞዝ እየቀማችሁ በግፍ ሰው እያስለቀሳችሁ የታስተርእዩኒ መስዋዕትን ብታመጡ የሰባውንም ብታርዱልኝ አትታዩኝም አለ ይላል። አሁን ትልቁ መፍትሄ ጳጳስ የለ፣ መነኩሴ የለ፣ ቄስ የለ፣ ህዝብ የለ፣ ተሰፍሮ ተቆጥሮ ክርስቲያን በሙሉ መታረቅ። እቺን ሀገር እየመራት ያለው ማን ነው? እንግዲህ በአንድ ወቅት በኢንተርቪው ላይ ተደጋጋሚ ኢንተርቪዎችን እያየን የምንመለከተው
ሰው በጣም ጠንከር ያሉ ሐሳቦችን ያነሳል፣ ጠንከር ያሉ መልእክቶችን ያነሳል። አሁንም የመራን ያለን ማን ነው ሲል ሐሳብ ያነሳል። እሱን ተከታተል እንመለሳለን። እኛ በኮሪደር ልማት ነው ወይ የምንኖረው? የኢትዮጵያ ሕዝብ የኮሪደር ልማት ነው ወይ ህልሙ? ቀለቡ እሱ ነው ወይ? ሌላ ኑሮ የለንም ወይ? የታል ፋብሪካው? የታል ወጣቱ ስራ የሚያገኝበት? ዛሬም ፈረሳ አለ፣ አሁንም እየፈረሰ ነው። አሁን የምልክ ከጎሮ እስከ ኮዬ አደባባይ ድረስ ያለው ማት ፈረሳ ነው ያለው። አዳዲስ ቤቶች ገና አሁን በቅርብ የተሰሩ ጎሮ አካባቢ ከመንገድ ግራና ቀኝ ድራሻቸውን አጥቶ አፍርሰውታል። ሲሰሩ ለምን ዝም አሏቸው? ቤቶቹ እኮ አላለቁም። የግለሰቦች ገንዘብ የአገር ገንዘብ አይደለም ወይ? አገር የምታድገው እኮ በግለሰቦች ሀብት ነው። አሜሪካን ሀገር እናንተ ጋር መንግስት ሀብት አለው እንዴ? የግለሰቦች እኮ ገንዘብ ነው እኮ አገር እንትን የሚለው። እንዴት ነው እሱ በዚህ ደረጃ የማይታሰበው? ከየት ያመጣሉ ግለሰቦች? ነጋዴዎች ከየት ያመጣሉ? ዛሬ እኮ በኪሳራ የሚንቀሳቀስ ነጋዴ የለው። እውነት ነው የምልህ መሳይ፣ ይህን ስል እንደው ይህን ያክል የመረረ መንግስት ጥላቻ ብቻ ኑሮብን አይደለም። በአግባቡ አገርን የሚመራ ዲሞክራሲ የሰፋበት ፍትሃዊ የሀብት ክፍፍል ቢኖር እኮ ይህን ያክል እኛም ሀገር ውስጥ ቁጭ ብለን በምሬት አንናገረው። ገባ? በህይወቴ ተወራርጄ በምሬት የምናገረው በቁም ከመሞት እየተናገርኩ ምገደልም ከሆነ ምታሰርም ከሆነ እሱን ይቀበላሉ። እኔ የምተነፈሳት እኔ መረውራት ቃል ምናልባት አለት የሆነው መንግስት ተቆረቆረ ይሆናል ብዬ ስለማስብ ነውና የኢትዮጵያ ህዝብ ሪሊ ከአቅሙ በላይ ነው ኑሮ። እግር ተወርች አስሮታል። ገፈቱን እየጨለጥን ነው ያለ ነው። የቤታችን እርሾ በኋቃው ባዶ ነው። እነግራለሁ፣ ባዶ ነው። የፍትህ ጥያቄዎች ተበራክተዋል። ይሄንን ጉዳይ እንዴት ታዩታላችሁ? በእንባ ጭምር ዛሬም ብዙሃኑ ፍትህ እየጠየቁ ነው። ግን ደግሞ ከእንባ ያለፈ ነገር መስራት እንዳለበት በርካቶች የተናገሩ ነው። የማያዳግም ምላሽ መስጠት አለብን። የጠነከረ ስራ መስራት አለብን። የበረታ ህብረት ማድረግ አለብን። ምክንያቱም ያ የማይሆን ከሆነ በአርሲ ላይ ያየነው ያለው ነገር እጅግ አደገኛ ስለሆነ ነው። አሁን አርሲ ከኦርቶዶክስ ለማጽዳት የተደረገ ያለውን ሴራ ወንድማችን ቴዶ እንዲህ ይለናል። በ48 ሰዓታት ውስጥ በምዕራብ አርሲ ልዩ ልዩ ወረዳዎች ላይ የግራና የቀኝ እጁን እያገለገለው ከሚገኘው የነ አህመዲን ጀበል ዋሃብያ ክንፍ ጋር በመቀናጀት ኦርቶዶክሳውያንን በግፍ ሲያሰቃይ ውሎ አድሯል። እያሰደደም ነው የሚገኘው። የግድያ ዜናዎችም እንደዛው እየተሰሙ ነው። በአርሲ አካባቢ የሚደርሰውን ግፍና መከራ እኛ ጆሮ ዳባ ልበስ ብለን ብንቶ በ3 ቀናት ጩኸት ብንረሳው፣ እዛ አካባቢ ግን ኦርቶዶክሳዊ ግፍ በፍጹም አልቆመም። በማህበራዊ ሚዲያ ወጥተን የምንናገረው መሬት ላይ መስራት ሳንችል ወይም አቅቶን ሳይሆን ማህበራዊ ሚዲያ ላይ ከፍ አድርገን ድምፃችንን በማስረጃ ማኖር ጠቃሚ ስለሆነ ነው። ገዳይ ማን ነው የሚለው አሁንም ያልጠራለት ህዝብ አለን። ስለዚህ ይሄ በጉልህ እንዲታይ በደንብ በእያንዳንዱ ጊዜ ልንገልጠው ስለሚገባ ነው። ምናልባትም ደግሞ የጠቅላይ ቤተ ክህነቱን በር አንኳኩቶ ምንም ተስፋ ቢያስቆርጥ በአስተዳደርነት ያሉ አካላትን መረጃው እየነዘነዘ ማሰራት ይችል እንደሆነ ነው። ቅዱስ አባታችን ከታፈኑበትና በታፈኑበት ቦታ ሆነው ይህንን ሲሰሙ አንዳች ጸሎታቸው፣ አንዳች የእንባ ዘለላቸው ኦርቶዶክሳውያንን ይታደግ እንደሆን እኛ ልጆቻቸው በያለንበት ሆነን እንጮዋለን። አርሲ ላይ እየደረሰ ያለው ግፍና መከራ ያለ ከልካይ ያለ ማናለብኝነት በበርካታ ድራማዎች ታጅቦ ኦርቶዶክሳውያን ስሙኝ እየተፈጸመ ነው የሚገኘው። በደንብ ምንጥር ብሎ ኦርቶዶክሳውያን እንዲጠሩ ከዛ አካባቢ እየተሰራ ነው። ለቅሷችን የጋራ ካልሆነ በልዩ ልዩ አካባቢዎች መልኩን እየቀያየረ ይቀጥላል። አክሱም ስትነካ ወለጋ አልቅሺ፣ ወለጋ ስትነኪ ትግራይ አልቅሺ፣ ጎንደር አልቅሺ፣ ጎንደር ስትነኪ ደቡብ ያልቅስ። ሁላችንም በእኩል ስሜት የሚደርሰውን ግፍና መከራ እንረዳው። ከመረዳት ይጀምራል። ስንረዳው ምን መስራት እንዳለብን ጠንቅቀን እናውቃለን። ኦርቶዶክሳዊ ግፍና መከራ ዛሬም በኢትዮጵያ ምድር በእንዲህ አይነት መልክ እየተፈጸመ ነው የሚገኘው። እንግዲህ ይድረስ ለሲኖዶስ ከማለት ውጪ የምንናገረው የምንለው የለንም። ይድረስ ለቅዱስ ሲኖዶስ፣ ይድረስ ለአባቶቻችን። በእውነት ይህን መረጃ አዳርሱ፣ እንካተል።
ይሄን መልእክቴን ለሲኖዶስ አባላት በሙሉ አድርሱልኝ። ምክንያቱም እንደሚመለከቱት አውቃለሁ። ይኸውላችሁ አባቶቻችን አሁን ዛሬ ክርስቲያኖች ሲታረዱ ዝም ብላችሁ ተመልክታችሁ ነገ ከነገ ወዲያ መግለጫ አውጥታችሁ ከዛም በኋላ ደግሞ ዝም ብላችሁ እንዳልሰማ አልፋችሁ ስትሄዱ ከህዝቡ ጋር እየተቆራረጣችሁ ከልጆቻችሁ ጋር በዚህ ዝምታችሁ እየተራራቃችሁ እንደሆነ ማስተዋል መቻል አለባችሁ። ነገ እኛንና እናንተን አራርቀው ዳር ለዳር አቁመው ከዛም በኋላ እናንተን አንድ ባንድ መረሸን ሲጀምሩ የሚደርስላችሁ ምመን ያለ እንዳይመስላችሁ። ለራሳችሁም ደህንነት ስትሉ ለምእመናኑም ደህንነት ስትሉ አሁን የሚገባውን መፍትሄ ብታደርጉ መልካም ነው። ዛሬ እንዲህ ዝምታን አብዝታችሁ አሁን አብሯችሁ ያለ ኃይል ዝም በሉ ብሎ ዝም የሚያስብላችሁ ያ ኃይል ነገ ወደ እናንተ ሲመጣ ለእናንተ የሚደርስላችሁ አንድም ምእመን አይኖርም። ነገ ጳጳስ ተገደለ፣ ነገ ቄስ ተገደለ የሚል ዜና ቢወጣ እንኳ ምእመናኑ የእጆቻቸውን አገኙ ከሚል ንግግር በስተቀር የሚደርሱላችሁ እንዳይመስሏችሁ። ዛሬ ከኛ ጋር አቋራርጠዋችሁ ነገ ከነገ ወዲያ እናንተን አንድ ባንድ እየለቀሙ ሲገሏችሁ ማንም ይደርስላችሁ አይኖርም። ምክንያቱም ዛሬ ምእመኑ በአደባባይ እንዲህ የሞተ በግፍ እየተገደለ ቤተክርስቲያን እየተቃጠለ ዝም አላችሁ ማለት ምእመኑ አባት የለንም ብሎ ይደመድማል። ከዚህም በኋላ አሁን አብሯችሁ ያሉ ወዳጆቻችሁ ይሄንን ርቀት ተጠቅሞ ነገ ወደ እናንተ ዞሮ ሰይፍ ሲያነሱባችሁ የሚደርስላችሁ አንድም ሰው አታገኙ። የምትደበቁበት ጉያ ለራሱ ታጣላችሁ። ስለዚህ ዛሬ ምእመኑ ሲገደል ዝም ባትሉ መልካም ነው። መግለጫ ምንም አያደርግልንም። ቢያንስ እቺ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷን የጦር ኃይል እንድታደራጅና ራሷን እንድትችል ማድረግ መቻል አለባችሁ። መንግስታውን ስራ ስለሚበዛበት የምርጫ ሂደቱ ጊዜ ስላሳጣው ከዛም ባሻገር ደግሞ ኮሪደር ልማቶች ፋታ ስላልሰጡት ይሄን ነገር የመመልከት እድል አይኖረውም። ስለዚህ ቢያንስ ይሄን ነገር የሚመለከት ነገ ኃላፊነት ወስዶ ይሄንን ጥቃት የሚያስቆም የቤተ ክርስቲያንን ኃይል ብታዋቀሩና ብታደራጁ መልካም ነው። እንዲህ ካልሆነ ግን ነገ አንድ ጳጳስ ሞተ አይደለም 10 ጳጳስ ሞተ ቢባል የማይደንቀው እሰይ የእጃቸውን አገኙ የሚል ትውልድ ይፈጠራል። አሁንም ተፈጥሯል ሲመስለኝና አሁን ባዘገዩ መልካም ነው ለማለት ነው። ይህንን ኮፒ ሊንክ ሼር ፖስት እያደረጋችሁ አባቶች ለሚባሉ ለሲኖዶስ አባላት አድርሱልኝ። አመሰግናለሁ። አዎ እውነት ነው። አባቶቻችን የማይሰሩ ከሆነ አባቶቻችን አንድ የማይሆኑ ከሆነ አባቶቻችን የማይጠነክሩ ከሆነ በህብረት የማይኬድ ከሆነ ነገ ለአባቶች የማይቆም ምእመን ይፈጠራልና በጣም በተጠንቀቅ ሊሰራ ይገባዋል። ወንድማችን እንዲህ ይላል። እያለቀ ያለው ኦርቶዶክስ ነው። እየሞተ ያለው ኦርቶዶክስ ነው። እያለቀ ያለው አማራ ነው። እያለቀ ያለው የኦርቶዶክስ ቤተክርስቲያን ነው። ነገ በሌለ ህዝብ ምን ላይ ቆማችሁ ልትቀድሱ ነው? በሌለ ህዝብ ምን ላይ ቆማችሁ መስቀል ልታሳልሙ ነው? ነገ አባት ብሎስ ማን ሊከተላችሁ ነው? ማን ነው እናንተን የሚከተላችሁ? የማታለቅሱለት ህዝብ፣ የማትጮሁለት ህዝብ፣ የማትጎዱለት ህዝብ እረኞች አይደላችሁ። 99ን ትቶ አንዱን ፍለጋ ሄደ እያላችሁ እየሰበካችሁን 1000 ሲገደል ግን ቆማችሁ ታያላችሁ። ይሄ እረኝነት አይደለም። ይግባችሁ። ብሶት ነው የሚያናገረኝ። ይግባችሁ። አዛውንት ሲገደል ሽማግሌ አሮጊት ቤተክርስቲያን ደርሳለሁ አስቀድሳለሁ ብሎ ሲሄድ ሲገደል እያያችሁ የእናንተ መኖር ትርጉም ምንድን ነው? እባካችሁ የተሰጣችሁን አደራ በአግባቡ ተወጡ። አለበለዚያ ልብሱን አውልቁ፣ መስቀሉን አስቀምጡ። ኦርቶዶክስን እየተጨፈጨፈ አብራችሁ የምታስጨፈጨፉ እባካችሁ እጃችሁን አንሱ። ሌላው የሰሞኑ አጀንዳና ርዕስ የነበረው መነኩሴ ከተማ ምን ይሰራል የሚለው ጩኸት ነው። ከመነኮሳት ጋር በተገናኘ ሲሰሙ የነበሩ ጩኸቶች፣ ድምጾች ምንድን ናቸው? አባቶች እኛ ያላልነውን ብለው የተናገሩ የሰማን። አባት አያስፈልገንም አላል። አባቶች ለምን በከተማ ይኖራሉ ግን ብለናል። ይህንን ሐሳብ ቀይረው ሲናገሩ ሰምተናል። እናድምጥ። በነገራችን ላይ የማናስተውለው አንድ ነገር አለ። ለዚህ ነው ዛሬ ይህንን ትምህርት ርዕስ ያነሳውበት። ለበውክሙኑ ታስተውላላችሁ ያልኩበት አንድ ምክንያት የምን መሰላችሁ? ሁላችሁም ኦርቶዶክሳውያን አባት ያስፈልገናል አያስፈልገንም? ያስፈልገናል አያስፈልገንም? እኔ እግዚአብሔር ይመስገን ንስሐ ልጅ የለኝም። ደግሞ ለምን ብላችሁ እንዳትጠይቁኝ አልናገርም። ዛሬ አባቶች ተጠልተዋል አይደል? አታስፈልጉንም የሚል መጥቷል። ዛሬ በመነኮሳት ይምጣ እንጂ ነገ ወደ ካህናቱ ይቀጥላል። መነኩሴ ምን ያደርግልናል? መነኩሴ ቤተክርስቲያን አገለገለ እንጂ ሱቅ ከፍቶ ሆቴል ከፍቶ ንግድ ጀመረ። ምኑ የትኛው ደሞዝ ሊቀርብኝ? ብፁዕ ወቅዱስ አባታችን አቡነ ተክለ ሃይማኖት፣ እኛ ግብፃውያንን አይደለም ምሳሌ የምናደርገው ኢትዮጵያውያንን ነው። እኛ የተክልየ ልጆች ነን። አቡነ ተክለ ሃይማኖት በበዓት የኖሩበት ጊዜ አለ። አዎ ደግሞ ከበዓታቸው ወጥተው ደግሞ ዞረው ተዟዙረው ወንጌል አገልግለዋል። ይካዳል? እያደረግነው ያለነው ነገር ልክ አይደለም።
ደግሜ ልንገር፣ ሐዲዱን ስተናል። ኦርቶዶክሳውያን መቼ እንደሆነ አላውቅም፣ ከመስመር ወጥተናል። ሐዲዱን የሳተ ባቡር ወዴት እንደሚሄድ አይታወቅም። አቅጣጫችን ጥሩ ላይ አይደለም። እየሄድንበት ያለው መንገድ ቤተክርስቲያኒቷን ፍጹም የሚያስጠላ ቤተክርስቲያንን አደጋ ላይ የሚጥላት መንገድ ላይ ነው ያለነው። የሚዲያ አጠቃቀማችሁ የተስተካከለ ይሁን። ቤተክርስቲያናችን ላይ የተሰራ አንድ ትልቅ ስራ አለ። ይሄንን ዛሬ እንድታውቁ ፈልጋለሁ። ምንድነው ካላችሁ አስባችሁ ታውቃላችሁ? ከዚህም በኋላ 1 ዓመት ማይኖር ሰው ይኖራል። እኔ ስንት ዓመት እንደምኖር ምን አውቃለሁ? ከዚህ በኋላ ግማሽ ዓመት ማይቆይ ሰው ይኖራል። 10 ዓመት ላንቆይ እንችላለን። 1 ዓመት ላንቆይ እንችላለን። ግን ግድ የላችሁም። በሚሞት ስጋችሁ ላይ ኃጢአት አይንገስባችሁ። ቅዱስ ጳውሎስ ለሮሜ ክርስቲያኖች ሲጽፍ እንዲህ አለ፣ በሚሞት ስጋችሁ ላይ ኃጢአት አይንገስባችሁ አለ። ስለዚህ በኃጢአት የቆሸሸው ሰውነታችሁን በንስሐ አጥሩ፣ አስተውሉ፣ በማስተዋል በስተመጨረሻ ቪዲዮአችን የምናደርገው የእንታ ገብረመድህን ነው ያስተላለፉትን መልእክት በማድመጥ ይሆናል። ምን አለ? እኔ የማስተምራቸው ተማሪዎች ከሌሉ መምህርነት የሚሉ ጋር ነው። እኔ አስተምሬ የላኩትን ምዕመን ከገደሉብኝ፣ ቤተክርስቲያን እንዲሰራ ሂጄ ያስተማሩበትን አውደ ምሕረት ካቃጠሉብኝ የኔ መምህርነት ምንድነው? ደቀ መዛሙርቱ ሂደው የሚያገለግሉበት አውደ ምሕረት ከፈረሰ፣ የሚያስተምሩት ምዕመን ከተቃጠለ፣ ከታረደ፣ ከተሳደደ፣ ቤቱ ከተፈናቀለ፣ ንብረቱ ከተወረሰ ምኑን መምህር ማን ላይ ነው መምህር መሆነው? የምን አስተማሪ ነኝ ራሴ? እንዴት አይነት እረኛ ሆናለሁ? ስለዚህ ጉባኤ ቤት እናያለን፣ መጽሐፋዊ አስተምሮ እናያለን። የቤተክርስቲያን ጥቃት፣ መገለል፣ መገፋት፣ መጎሳቆል፣ መዋረድ፣ መሳደድ፣ በመዋቅር ደረጃ ማጥፋት ይሄን እናያለን። ቤተክርስቲያን ለምን ብለንም እናስባለን። ስለዚህ ያም ነው ወደዚህም እንድናመጣ ያደረገን። ትናንትም በነበረን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ አብዛኛውን ሂደቶቹ የጉባኤ ቤት መምህራን ባለቤት ናቸው። ነገስታት ከነገስታት ሲጣሉ ያስታርቁ ነበረ። አንዱ መስፍን ከአንዱ መስፍን ሲጣላ ያስታርቁ ነበረ። በመካከል ላይ ሲያበላሽም ትክክል አይደለም ብለው እስከ ማውገዝ ይደርሱ ነበረ። የተበላሹ ስርዓቶችን መምህራኑ በየጉባኤ ቤት ትክክል አይደለም ብለው ረፍ ይሉ ነበረ። ስለዚህ አሁንም የተሰማን ያ ነው። ኦርቶዶክሱ እየጠፋ ነው፣ በስልት እየተደረገ ነው። እኔ በጉባኤ ቤት መምህር ነኝ ብዬ ባስብ እያስተማርሁ ነው። በማስተምርበት ሂደት ውስጥ የማስተምረው ትምህርት ወንጀለኛ ትምህርት ነው። ወንጀለኛ ትምህርት ነው፣ ኋላ ቀር ነው፣ አይፈለግም። ወንጀለኛ ሐሳብ ነው፣ ህግ አያውቀውም፣ ወይም ደግሞ በትክክል ርቱ አይደለም። የማስተምርበት ሃይማኖት ደግሞ አሁንም የተኮነነ ነው። በሕገ መንግስቱ ደረጃ እስኪጠፋ ድረስ የተፈረደበት ነው። በየተለያየ መዋቅር ስርዓት ውስጥ የተቀጠቀጠ ነው እና እኔ መምህሩኝ የማስተምረው ምኑ ላይ ነው? ምኑ ላይ ነው ሃይማኖቴን ማስተምረው? ስለዚህ ደቀ መዛሙርቱ ተምረው ማን ነው የሚያስተምሩት? የት ላይ ነው መምህር የሚሆኑት? እነሱ ሲኖራሉ ወይ? ጉባኤ ቤቱ ይቀጥላል ወይ? አይቀጥልም። ምክንያቱም ትናንት በተደረጉ ችግሮች ምክንያት በጣም ብዙ ጉባኤቶች ፈርሰዋል። በጣም ጉባኤ ቤት የነበራቸው አድባራቶች ፈርሰዋል። ስለዚህ የምናስተምረው ቦታም ስለሌለ ስደት ላይ ስለሆነ እንደ ጉባኤ ቤት እናነሳለን፣ እንጥላለን። አቅጣጫዎችንም ለማየት እንሞክራለን ችግሮችን። የተወዳችሁ ቤተሰቦቻችን የዛሬ ቪዲዮ መረጃዎቻችን ይህን ይመስላሉ። በሌሎች የቪዲዮ መረጃ ማስረጃዎች እንመለሳለን። ተሰማበት።